ሰው ያቀኛል። ማስረሻ ሰጤ ይባላል። የአየር ኃይል ተዋጊ ፓይለት ነበርኩ። እንግዲህ የጋራ ሀገር ናት። ስለዚህ አማራው ብቻውን ዋጋ የሚከፍልባት አይደለችም፣ መሆን የለባትም። ዋጋ ከከፈልንም ጥሩ ነገር ከመጣም አብረን ነው መሆን መቻል ያለብንና ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው እያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። ሰው ያቀኛል። ማስረሻ ሰጤ ይባላል። የአየር ኃይል ተዋጊ ፓይለት ነበርኩ። አሁን ረፍት ላይ ይገኛለሁ። ረፍት እንዴት ነው? ረፍት አሪፍ ነው። ረጅም ጊዜ በዚህ በስርዓቱ ግፍ ሲፈጸምን ቆይቷል። እኔም የዚያ አንዱ ሰለባ ነኝ እና ህዝቡ በየቦታው ወጣቶች የራሳቸውን ህይወት መስዋዕት አድርገው አስፈትተውናል። ረጅም ዓመት እስከ ሞት ድረስ የሚያስቀጣ ክስ ነው የተመሰረተብን እና ከዚያ እንግዲህ የወጣን ህዝብ የዚህን ህዝብ ውለታ መክፈል ስላለብን እና ደግሞ ያ ጊዜ ተመልሶ እንዳይመጣ ህዝቡን ማደራጀት ስለሚያስፈልግ በተለይም የአማራን ህዝብ ተመልሶ ለሌላ ጉዳት እንዳይዳረግ ማደራጀት ማሰባሰብ ስላለብን እሱን ስራ እየሰራው ነው ያለሁት እና ጥሩ ነው። እስካሁን መደራጀት ለአማራ ህዝብ ምን ማለት ነው? እስኪ እንግዲህ ያው ረጅም ዓመት የአማራ ህዝብ በህወሓት የማህበራዊ ኢኮኖሚያዊና ፖለቲካዊ መገፋት ሲደርስበት ቆይቷል። ይሄንን የውሸት ታሪክን በማጣመም የአማራ ህዝብ ልክ እንደ ጨቋኝ እንደ በዝባዥ ተደርጎ የውሸት ትርክ ሲነገር ቆይቷልና ያንን መመከት ያልቻለው የአማራ ህዝብ አንደኛው እና ትልቁ ነገር ኢትዮጵያዊነት በሚል ዝም ብሎ ሐሳብ ላይ የተንጠለጠለ አታጋዩም ታጋዩም በማይታወቅ ደረጃ ዝም ብሎ የነበረ አስተሳሰብ ነበር የነበረውና እሱን እንግዲህ ማሰባሰብ ያስፈልጋል፣ ማደራጀት ያስፈልጋል። ሌላው ተደራጅቷል፣ ኦሮሞ ተደራጅቷል፣ ትግሬው ከማንም በላይ ተደራጅቷል፣ ሌላውም ተደራጅቷልና ኢትዮጵያ የምትባል ሀገር እንግዲህ የጋራ ሀገር ናት። ስለዚህ አማራው ብቻውን ዋጋ የሚከፍልባት አይደለችም፣ መሆን የለባትም። ዋጋ ከከፈልንም ጥሩ ነገር ከመጣም አብረን ነው መሆን መቻል ያለብንና ይህንን ህዝብ ዝም ብሎ ኢትዮጵያዊነት በሚል ተበትኖ እንዲኖር እንዲሞት እንዲፈናቀል በረሃብ እንዲያልቅ የሚደረጉ ነገሮችን ማስቆም ስላለብን ተደራጅተን ማስቆም ስላለብን እሱን ነገር እያደረግን ያለነውና መደራጀቱ ያሰብነውን ያክል ውጤት ባያመጣም ግን አሁን ባለበት ሁኔታና እንዳጀማመራችን ግን ጥሩ ነው ብዬ አስባለሁ። አንዳንዶች እንግዲህ የአማራ ብሔርተኝነት በተለይ የአማራ መደራጀት በስጋትነት ይመለከቱታል። የአማራን ህዝብ መደራጀት የሚጠቅመው ለኢትዮጵያ ህዝብ ነው። ለኢትዮጵያ እንደ ሀገርም የአማራ ህዝብ መደራጀትና ጠንካራ እንዲሆን ይጠቅማል። ይህንን የማይፈልጉ ኃይሎች በቡድን ተሰባስበው የራሳቸውን ቤት ሰርተው እና የራሳቸውን የዚህ የኩይ ሴራ ማስፈጸሚያ ለማድረግ የአማራ ህዝብ እንዳይሰባሰብ ስለሚፈልጉ የዚህ የቡድን ኢንተረስት የቡድን ፍላጎት ስላላቸው
የሚያደርጉት አካሄድ ነው። አንደኛው ህወሓት ነው። የትግራይ ህዝብ የአማራ ህዝብ ሲደራጅ ከማንም በላይ ተጠቃሚ ይሆናል። የኦሮሞ ህዝብ የአማራ ህዝብ ሲደራጅ ከማንም በላይ ተጠቃሚ ይሆናል። ሀገር እንደ ሀገርም ትቀጥላለች። ይሄ እንዳይሆን ሀገር እንድትፈርስም በቡድን ደረጃ የሚንቀሳቀሱ አሉ። እንገነጠላለን ሌላም ማስፈራሪያ እየተጠቀሙ ግን ደግሞ አልቲሜት ጎሉ በኢትዮጵያ ላይ የኛ ፍልስፍና ከፍ ብሎ የኛ ፍላጎት ከፍ ብሎ የኢትዮጵያን ህዝብ ደግሞ አሳንሰን ጥቅሙንም እኛ ተጋርተን በበላይነት መምራት አለብን ከሚል ጽንፍ አስተሳሰብ የመጣ ቡድን አለ። እሱን እንግዲህ የአማራ ህዝብ እንዳይደራጅ ይፈልጋል። ይሄ ፍላጎቱም ሊሳካ የሚችለው እንደ ከዚህ በፊት የአማራ ህዝብ ሲበተን ነው። ከተሰባሰበ የራሱንም ጥቅም ስለሚጠይቅ አይፈልጉም። ስለዚህ እነዚህ እንደ ስጋት ባያዩት ነው የሚገርመው። የአማራ ህዝብ ከአማራ ህዝብ መደራጀት የሚያተርፈው የኢትዮጵያ ህዝብ ነው። ይሄ እውነት ነው። የአማራ ህዝብ ጠንካራ በሆነበት ጊዜ ኢትዮጵያም ጠንካራ ነበረች። ታሪክ ይነግረናል። ስለዚህ በእኛ ጊዜ በእኛ እድሜ ይሄ ህዝብ ለተጨማሪ ሌላ ባርነት እንዳይዳረግ ውግዘቱንም ስድቡንም ነቀፌታውንም ሁሉንም ችለን ማደራጀታችንን እንቀጥላለን እና ስጋት የሚሆንባቸው ለነዚህ ቡድኖች እንጂ የኢትዮጵያ ህዝብ እንዳጠቃላይ የአማራ ህዝብ ጠንካራ እንዲሆን ይፈልጋሉ። እገዛም ያደርጉልን ነው ብዬ ነው የማስበው። የአማራ ብሔርተኝነት መዳረሻው ምንድነው? አሁን የአማራ ብሔርተኝነት እያቆጠቆጠ ያለበት ሁኔታ አለ። በተለይ መደራጀት ወጣቶች ላይ የሚታየው ስሜት አለ። ግን መዳረሻው የት ድረስ ነው የሚል ብዙዎች ጥያቄ ያነሳሉ። የአማራ ብሔርተኝነት መዳረሻው ኢትዮጵያን ጠንካራ ማድረግ ነው። የአማራ ህዝብ ባህር ዳር ላይ የሚቀመጥ አይደለም፣ ወይ ጎንደር ላይ የሚሰባሰብ አይደለም፣ ወይም ደሴ ወይ ደብረ ብርሃን ላይ የሚቀመጥ አይደለም። ጥያቄው የአማራ ህዝብ ጥያቄ ኢትዮጵያ እንዳትፈርስ የአባቶቻችንን ታሪክ ማስቀጠል ነው። የነበሩ ደካማና ጠንካራ ጎኖች ይኖራሉ። ባለፉት አመታት ባለፉት የአገዛዝ ጊዜዎች ጠንካራውን እናስቀጥላለን፣ ደካማውን ደግሞ እንዲስተካከል እናደርጋለን። ስለዚህ የአማራን ህዝብ ትግል አንድ ላይ በማድረግ በማቀናጀት ወጣቱን ምሁራኑን በተለያየ ሙያ ፊልድ በማሰባሰብ መዳረሻችን ሀገር እንዳትፈርስ መጠበቅና በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እኩል እና ፍትሃዊ ተጠቃሚ እንዲሆኑ ማድረግ ነው። ያልተገነዘቡ መሀል ላይ ያሉ ሰዎች ያሉት የአማራ መደራጀት ልክ ሌሎች ቦታ ላይ እንደሚታየው የስርዓት አለበኝነት ወይም ይሄ ብዙውን በመንጋ እንትን የማድረግ ነገሮች ላፊ ጥቅሞች የመፈለግ ነገሮች ይታያልና ከዚህ አንፃር የአማራ መደራጀት ልክ ምንድነው? ከዚህ አንፃር ስናየው ከሌሎቹ አንፃር አሁን ብዙ መሀል ላይ ያሉ ሰዎች ይህን ጥያቄ ስለሚያነሱ ከተለያየ አካባቢ የሚያዩት ጽንፍ የወጣ ስርዓት አልበኝነትና ነገሮችንም እንደዚሁ የላፊ ተጠቃሚነት የመፈለግ ነገሮች ስላሉ እዚህ ላይ የአማራ መደራጀት ግልጽ የሆነ አቋም ምንድነው የሚለውንም ብናነሳ እንግዲህ አማራ እየተደራጀ ነው ያደራጀን ነው እንደምታየው። ግን ከሌላ ክልል በተሻለ መረጋጋት ያለበት ክልል ደግሞ አማራ ክልል ነው። ስለዚህ የአማራ ህዝብ እየተደራጀ ስርዓት አልበኝነት የነገሰበት ቦታ የለም። ጎንደር ሂደናል፣ ጎጃም፣ ወሎ፣ ሸዋ፣ አዲስ አበባ፣ ሌሎች አማራ ያለበት አካባቢ ላይ በሙሉ እየሄድን ያደራጀን ያለ ነው። ስለዚህ አማራ ልደራጅ ፍትሃዊ ተጠቃሚ ልሁን ፖለቲካሊ እኩል በያዝነው ህዝብ ልክ እንወስናለን እንጂ የሌላውን ህዝብ በዱላ ያስፈራራ አልቀማም። እኔም አላረኩትም፣ እኔም ማደራጀው ወጣትም አላደረገም፣ ፋኖም በተመሳሳይ። ስለዚህ አለመረጋጋት ተፈጥሯል የሚሉ ውሸት ነው። ለመፍጠር ይንቀሳቀሳሉ። በነገር ላይ የአማራ መደራጀት ለሌሎች ብሔሮች ዋስና ጠበቃ ነው የሚሆን እንጂ ስጋት አይደለም።
ግን የሚሉት ነገር መሬት ላይ እውን እንዲሆን የጥላቻ ፕሮፓጋንዳዎች በቴሌቪዥናቸው ያሰራጫሉ። አማራ ክልል ውስጥ ትግሬ አለ፣ አማራ ክልል ውስጥ ኦሮሞ አለ፣ አማራ ክልል ውስጥ ሌላ ጉራጌ አለ፣ የኢትዮጵያ ብሔር ብሔረሰብ አለ። ባህር ዳር ላይ ሁሉም ቦታ ላይ ስትሄድ አንድም ቀን ስጋት ሆነንባቸው አናቅም። ይደግፉናል። አካሄዳችን ስለተመቻቸው ነው። አካሄዳችን ስለሚደግፉን ኢትዮጵያንም ስለሚወዱ ነው እኛን እየደገፉ ያሉት። ስለዚህ ስርዓት አልበኝነት ለመፍጠር ይንቀሳቀሳሉ፣ ግን ቦታ አያገኙም። እንዳልኩ ስትደራጅ የሚጠቅምህና የሚጎዳህንም እያየ ነው የምትንቀሳቀሰው። በስሜት አይሄድም። የተበተነ ቢሆን ያልተደራጀ ቢሆን ለመምራት ያስቸግራል። ኢቭን ተቃውሞም ቢሆን ያልተደራጀ ተቃውሞ ጎል የሌለው መዳረሻ የሌለው ስለሚሆን አስቸጋሪ ነው የሚሆነው። ይሄ ግን እየተሰባሰበ መሪም እየመረጠ የሚያታግለውንም እየመረጠ ነው እየሄደ ያለውና ይሄ አለመረጋጋትና ሰላም የሌለበት ክልል ሌላ ክልል ነው። በዱላ እያስፈራሩ ቤት መቀማት፣ በዱላ እያስፈራሩ ንብረት መዝረፍ፣ በዱላ እያስፈራሩ የነሱ ያልሆነውን የኛ የሚሉ ሌሎች አካባቢዎች ነው። እኛ ጋር እንደዚህ የለም። አማራ ክልል ውስጥ እንደዚህ የለም። የምንደራጀውም ጸጥታችንን ለማስከበር ነው። ስርዓት አልበኝነት እንዳይነግስ ነው። ሌባ ቦታ እንዳያገኝ ነው እና ያን ያለው ይህንን በተለያየ መልኩ የራሳቸውን ፈጠራ የሆነች ቦታ ላይ ይፈጥሩና በሚዲያ ያራግባሉ። ግን እውነት አይሆንም። ቢኮዝ ሌላው ብሔርም ሌላው ህዝብም እዚያው ችግር ተፈጠረ ብለው የሚያራግቡበት አካባቢ ላይ ስለሚኖር ውሸታቸውን በራሳቸው እኛ ሳንናገር እኛ መልስ ሳንሰጥ ህዝቡ ራሱ ይፈርድባቸዋልና የተሻለ መረጋጋት የተሻለ ሰላም ያለበት ክልል ቢኖር አሁን አማራ ክልል ነው። እየተደራጀን ነው። በደንብ እየተደራጀን ነው። ምናልባት ጎን ለጎን የምትሰሩት ስነ ምግባር ላይ የሚደራጅ ወጣት የሚደራጅ ህዝብ በዛው መከባበር ላይ አንድነት ላይ እንዲሰራ የምታረጉበት ካለ አያይዘው ቢገልጹልኝ። በአጠቃላይ ግን እስካሁን ያለው የታሰበውን ያክል ውጤታማ ነው ይሄ ጤናማ የሆኑ የማደራጀት አንድነት የማሰባሰቡ ስራ? አዎ እንግዲህ ያው ወጣቱ ስናደራጅ ምሁራን የጥናታዊ ጽሁፍ እያደረጉ የአማራ መደራጀት፣ የአማራ ወጣት መደራጀት፣ የአማራ ምሁራን መደራጀት ጠቀሜታው እያስተማሩ ነው። መሪዎችም በሪስፖንሲብል ሆነው እዚህ አካባቢ ላይ የሚደራጀውን የህብረተሰብ ክፍል እንዲመሩ ኃላፊነት ተሰጥቷቸዋል። ያንንም እያደረጉ ነው ያሉ። ትምህርቶች ይሰጣሉ በተደጋጋሚ ራሳቸው ጸጥታ አካል ሳይኖር ሌላ ሳይኖር ራሱ ወጣቱና ህዝቡ የሰላሙ አካል እንዲሆን እየተንቀሳቀሰ ነው ያለው። ፋኖም በተመሳሳይ አንዳንድ ጽንፈኛ ወገኖች ፋኖን ከሌላ ጸረ ሰላም ኃይል ጋር እና ቡድን ጋር ለማመሳሰል የሚሯሯጡ አሉ። ፋኖ መንገድ አልዘጋም፣ ፋኖ ቤት አልዘረፈም፣ ንብረት አልዘረፈም፣ የሱ ያልሆነውን ይምጣልኝ አላለም። ፋኖ ተደራጅቶ የክልሉን ሰላም እየጠበቀ ያለው ግን ይህን ለማጠልሸት የማይሯሯጥ የለም። እንዳልኩ ስንደራጅ ለወዳጆቻችን አቅም እንሆናለን፣ ለኢትዮጵያ አቅም እንሆናለን፣ ለኢትዮጵያ ህዝብ አቅም እንሆናለን። ለሚጠሉን ደግሞ ስጋት እንሆናለን እና የሚጠሉን የተወሰኑ ናቸው። መደራጀታችን የማይፈልጉት የተወሰኑት ናቸው። ስለዚህ የተወሰኑት ጠልተውን ግን አብዛኛው ህዝብ እንዲወደን አብዛኛው ህዝብ እንዲደግፈንና ሀገርም እንደ ሀገር እንድትቀጥል ግን ከመደራጀታችን ወደ ኋላ አንልምና እናስተምራለን። ፋኖ ላይ አንዳንድ ስርዓት ከህግና መመሪያ ውጭ የሚንቀሳቀሱ አንዳንድ ልጆች ሲኖሩ የራሱ መተዳደሪያ ደንብ ያለው ነው። የራሱ የዲሲፕሊን መቅጫ ያለው ነው። ከዚያም በላይ ደግሞ ከጸጥታ አካሉ ጋር አብሮ ነው የሚሰራው። ስለዚህ እነዚያ አሳልፎ የመስጠት በህግ እንዲጠየቁ ማድረግ በራሱ ህግ እንዲጠየቁ የማድረግ ስራ እየሰራ ነው ያለው። እዚያ ደረጃ ላይ ወጣ ያለ ነገር የተሰራ ነገር የለም። ኖርማሊ ከመደራጀት ውጪ አማራጭ ማሰብ ይቻላል። በዚህ ሀገር ላይ እኩል ሆኖ ተጠቃሚ እኩል ፍትሃዊ ዲሞክራሲያዊ ስርዓት ለመገንባት አሁን ባለው ነባራዊ ሁኔታ ሌላ አማራጭ አለ ወይ? ምንም የለም። የሚገርመው ከዚህ ከፖለቲካ ወገንተኝነት ነፃ የሆኑ ሰዎች ናቸው ጥናታዊ ጽሁፍ የሚያቀርቡት።
ስለ አማራ መደራጀት ጠቀሜታ ሌሎችም ብሔሮች ሳይቀሩ ኢትዮጵያ ሆቴል ላይ የተደረገውን ኢንተርቪው አይተ ከሆነ የወላይታ ተወላጅ ናቸው ስለ አማራ መደራጀት የመሰከሩትን እያየን ነው። ሌሎችም ለምሳሌ ጉራጌ ተወላጆች በደንብ እየደገፉን ነው። አፋር ጋር አብረን እየሰራን ነው። ሶማሌ ጋር እየሰራን ነው። ነፃ የሆኑ በኩልነት ላይ የተመሰረተች ሀገርን ገንባ ከሚሉ የኦሮሞ ኤሊቶች ጋር አንዳንዶቹ ጋር አብረን እየሰራን ያለነው። አሁን እንደሚታየው በሀገሪቱ ያለው ወቅታዊ ሁኔታ ዋጋ የከፈልን እኛ ነን። መንግስትን ሳይቀር አሁን ቤተ መንግስት የገቡትን መሪዎች ሳይቀር ነፃ ያወጣን እኛ ነን። ዋጋ ከፍለን ማለት ነው። ማረሚያ ቤት ውስጥም ሆነን እኮ ህዝብን ስናታግል ነበር። ውጭ ላይ ሆኖም ከሀገር ወጥቶም ህዝብ ሲያታግሉ የነበሩ አሉ። ግን ይሄን ለውጥ ያመጣው አንድ ቡድን ነው ተብሎ በዚያ ደረጃ ተረኛንን በሚል አስተሳሰብ መንግስት በዚያ ደረጃ ተቃኝቶ እየሄደ ነው ያለው። የሀገሪቱ ፖለቲካ በተረኝነት አስተሳሰብ እየተመራ ነው ያለው። አደገኛ ነው። እውነት ለመናገር ተጎርታል ወይም ደግሞ አሁን ላይ ስልጣን ላይ ውጣ ለሚሉት ማህበረሰብ የማይጠቅም ዛሬ ላይ አመጽ እየሆነ ኢንቨስተር የማይመጣ ከሆነ ያለውን ውዝድረው እያደረገ የሚወጣ ከሆነ ኢፌክቱን የምታገኘው የዛሬ 3 አመት ነው። ስራ እድል አልተፈጠረለትም። ዛሬ ሌላውን ያፈናቅል፣ አማራውን ያፈናቅል፣ ሌላውን ያፈናቅል። የዛሬ 2 አመትና 3 አመት ላይ ያንተን ቤት ነው መጥቶ የሚዘርፈው። አልመሰላቸውም። የፖለቲካ እንትኑንም አልተረዱትም። ከእንደገና ደግሞ ውጤት ማን አመጣው የሚለውንም ሌላ አላስፈላጊ እንትን ውስጥም ገብተዋል ይመስለኛል። የግንዛቤ መጥራት ያለ ይመስለኛል በመንግስት በኩል። ስለዚህ ይህንን የተረኝነት አካሄድ እንዲካሄድ እንደ አንድ የቴክኒክ ስልት አድርገው ይዘውት የመጡት አንድነት ነን ወይም ደግሞ ይሄ በአንድነት ራሳቸውን የአንድነት ኃይል አቀንቃኝ ነን ብለው የተሰለፉ ሰዎችን እንደ ፈረስ መጠቀም ነው። እኔ የኢትዮጵያ አንድነት በትክክለኛ ስለ አንድነት ገብቶት በአንድነት ስም ተደራጅቶ ለኢትዮጵያ ሕዝብ አስቦ የሚመጣ ድርጅት ካለ እውነት ለመናገር ከኔ በላይ ሜምበር የሚሆን ያለ አይመስለኝም። የአማራ ሕዝብ በዚህ አይታማም። የትኛውም ቦታ ላይ አማራ የተባለ በሙሉ ለኢትዮጵያ ሕዝብ እና ለኢትዮጵያ አንድነት የሚቆረቆር ነው። ግን ጭንብሉ ሌላ ነው። ግለሰቦቹ አንደኛ የስልሳዎቹ ፖለቲከኞች ናቸው። በሴራ ያደጉ ናቸው። አንዱን ጥሎ አንዱን አሳልፎ በአንዱ ላይ እንደዚህ የተረማመዱ የመጡ ናቸው። የሰው ሞት፣ የሰው እንግልት፣ የሰው መፈናቀል ለነሱ ምናቸው ማለት አልቲሜት ጎላቸው 4 ኪሎ መግባት ነው። እኔ እንደዚህ አይነት ቡድን አልደግፍም። ግን ለጊዜውም ቢሆን አሁን በመንግስት ደረጃ ይሄ ተረኛ ነኝ በሚል አስተሳሰብ አገሪቱን እየመራ ባለ ቡድን ውስጥ እንደ ፈረስ እየተጠቀሟቸው ያለው አንደኛው የአንድነት ፖለቲከኛ ነው። ራሳቸውን የአንድነት ኃይል ነኝ በሚል አማራ ክልል ውስጥ ትርምስ መፍጠር ይፈልጋሉ። ሌላ ኢትዮጵያ ሲባል እኮ አማራ ክልል ብቻ አይደለም፣ ባህር ዳር ብቻ አይደለም፣ ወይ ጎንደር ብቻ፣ ደሴ ብቻ አይደለም። ኢትዮጵያ ማለት ወለጋም ኢትዮጵያ ነው፣ ትግራይም መቀሌም ኢትዮጵያ ነው። ሰው እየተዟዟሩ ሁሉንም ቢያስተምሩ በተለይ ኢትዮጵያዊነት ቀርቶ ጎጠኝነት በሰፋበት አካባቢ ላይ የተንቀሳቀሱ መስራት ሲገባቸው አላማቸው ያ ስላልነበረ ትርምስ መፍጠርና እንዳልኩ የተረኝነት አካሄዱ በደንብ እና ሌላ ከረብሻ ነፃ የሆነ አሰራር እውን እስኪሆን ድረስ ያንን እየተከተሉ ለመሄድ አማራ ክልል ውስጥ ትርምስ መፍጠር ይፈልጋል። ራስ በራስ ሊያማቱንም ይፈልጋሉ። አናደርገውም እንጂ የባለፈው ትንኮሳ የነሱ ከዚህ ከመንግስት ከፌደራል መንግስቱ እውቅና ውጭ የሆነ እና የፌደራል መንግስቱ የማይፈልገው ነው ብዬ አላምንም። ስለዚህ አንደኛው የአማራን ብሔርተኝነት እና የአማራን መደራጀት እንደ ፈተና ይዞት ያለው ራሱን አንድነት ኃይል ነኝ ብሎ ግን ደግሞ የፖለቲካ ማዕከሉን ባህር ዳር ላይ ያደረገ ወይ የሆነ አማራ ክልል ውስጥ አንድ ቦታ ላይ ያደረገ አካል እውነት ለመናገር ለራሱም አይጠቅመውም። ነገ የታሪክ ተወቃሽ ይሆናል። ለኢትዮጵያ ለሀገርም አይጠቅምም። because አሁን ኪስ የማይለይ ሃይማኖት የማይለይ ጾታ የማይለይ ሜጫ ነው ተስሎ የመጣው። በመከባበር ላይ የተመሰረተች ሀገር ትኑረን ነው እያልን ያለ ነው።
ግን ለዚያ ቡድን አሁንም አገልጋይ ሆኜ እመጣለሁ ካለ እስር ቤቱንም እናውቀዋለን። ህዝባችን እያደራጀን እያታገን ሰላማዊ የሆነ የትግል ሂደት ተከትለን ሀገር እንዳትፈርስ መከላከል ይኖርብናል። የታሪክ ግዴታም አለብን ብዬ አምናለሁ። ስለዚህ እንደ አማራ ጥያቄዎችን ለመመለስ እኩልነት ለመረጋጋት እዚህ ሀገር ላይ አንድን ኢትዮጵያዊነትም በአጠቃላይ በመከባበር ላይ እንድትመሰረት የአማራ መደራጀት ሌላ መተኪያ አማራጭ የሌለው ነው እያሉኝ ነው። አዎ ምንም አማራጭ የለውም። ሀረር ሂጄ ሰብስቤያለሁ፣ ድሬዳዋ ሂጄ ሰብስቤያለሁ፣ ሌላም ቦታ ላይ እንደዚህ ተጠርቼ ሂጄ ሰብስቤያለሁ። ከወጣቱ ጋር ከህዝቡ ጋር ምክክር አድርጌያለሁ፣ ከትልቅ አባቶች ጋር ምክክር አድርጌያለሁ። ሀረር ላይ በነበረው ምክክር ብዙ የደቡብ ልጆች ያነሱ ጥያቄ ቢኖር የአማራ መቀዛቀዝ፣ የአማራ ከፖለቲካው ገለልተኛ መሆን፣ የአማራ አቅም ማጣት እንደ ኢትዮጵያ እንዳንኖር ዋስትና ጣን ያሉት ሰው ተጠናከሩ፣ ተደራጁ፣ እንደግፋ። ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው እያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ ነው እያሉ ነው ያሉት። ስለዚህ ለአጠቃላይ ለሀገርም የአማራ መደራጀት ምንም ሌላ አማራጭ የማይቀመጥለት ጉዳይ ነው። ለዚያም ነው ሙያችንን ጥለን ሌሎች ስራዎችን ጥለን እረፍት ሳናደርግ ትግል ውስጥ ያለ ነው ማለት ነው። መልካም ክቡራን ተመልካቾች እየተከታተላችሁት ያላችሁት ከአስራት ቴሌቪዥን ወቅታዊ ዝግጅታችን ነው። በዛሬ ወቅታዊ ዝግጅታችን ከመቶ አለቃ ማስረሻ ሰጤ ጋር ነው ቆይታ እያደረግን ያለ ነው። አብራችሁን ቆዩ። መልካም ወደ ሌላ ጉዳይ ስንመለስ ቀደም ብለው የገለጹት ነገር አለ። በተለይ እዚህ አማራ ህዝብ አማራ ክልል ላይ ሰላም የመንሳት ጉዳዮች ተደጋጋሚ እየታዩ ነውና እሱ ላይ እንደው እንዴት ነው ያያችሁት? በአጠቃላይ አው ቅድም የተወሰነ ነካክቻ አልፌዋለሁ። ለምሳሌ አንዱን ኬዝ አንስቼ ባየው ጎንደር ላይ ይህን ቅማንት ነው ይሄ ጎንደር ነው የምትለው ህዝብ የለም፣ የምትለው ማህበረሰብ የለም፣ የምትለይበት መንገድም የለም። አብሮ የኖረ ነው። በጎንደር ስነልቦና ያደገ ህዝብ ነው፣ የኖረ ህዝብ ነው። ይህንን ህዝብ ለዚህ ህዝብ አስበው ሳይሆን አገሪቱ ውስጥ እና በተለይ አማራ ክልል ውስጥ ትርምስ በመፍጠር ሁለት ኃይሎች እየተረባረቡ እየሰሩ ነው ያሉት። አንደኛው ከፌደራል መንግስት በህዝብ ትግል ተባሮ መቀሌ ላይ የመሸገው የህወሓት ቡድን ነው። ብዙ ሰዎች ሲማረኩ ብዙ ሰው ተማርኳል። በእኛ በፋኖቻችን ተማርኳል፣ በጸጥታ ኃይሉ ተማርኳል፣ በመከላከያው ተማርኳል። የተገኙ መታወቂያዎችን በመታይበት ሰዓት ትግርኛ ተናጋሪዎች ናቸው፣ የህወሓት አባላት ናቸው። ሰርጎ በመግባት ትርምስ በመፍጠር መሳሪያ በመስጠት መከላከያ ውስጥ ያለው የቀደመውን ርዝራዥም ጭምር በመጠቀም መዋቅሩን በመጠቀም በተለይ 24ኛ ክፍለ ጦርን በመጠቀም ህወሓት በደንብ ሲሰራበት ቆይቷል። የፖለቲካ ትርፍ አገኝበታለሁ ብሎ ተንቀሳቅሶበታል። የዚያ ውጤት እንግዲህ ከ90 ሺህ በላይ ንጹህ የአማራና የቅማንት ህዝብ አብሮ የኖረ ይህን ምስኪን ህዝብ በሼልተር እንዲኖር ፀሐይና ብርድ እንዲፈራረቅበት አድርገዋል። እርዳታ አልሰጡትም። ለዚህ ህዝብ አዝነውለት አይደለም። ተወሰኑ ቅጥረኛ ቡድን አዘጋጅቶ ያንን በመሳሪያና በገንዘብ በመርዳት አንዳንዶቹም ውጭ ሀገር ሆነው ይህንን ነገር ረፍት የመንሳት ጸጥታውን የመንሳት አይነት
ሙከራ አድርገዋል። የተወሰነ ሄደውበታል። አሁን በተባበረ ከራሱ ከቅማንት ህዝብ በመጣ ጥያቄ አሁን ያለውን ጸጥታና ህዝቡን ወጣቱን በማስተባበር በተወሰነ መልኩ አካባቢው ሰላም እንዲሆን ተደርጓል። የተፈናቀሉ ዜጎቻችንን ወደ ነበሩበት ለመመለስም ያው ቴሌቶንና ሌሎች ዝግጅቶች ተደርገዋል። ህዝቡም ከየትኛውም አካባቢ ይህንን ህዝብ ይህንን ትናንት ሲያበላ የነበረ ምስኪን ህዝብ ዛሬ ተርቦ ሲያይ ከራሱ ላይ ተርፎት አይደለም ከራሱ ላይ ይቅርብኝ እያለ እየሰጠ ነው። እንግዲህ ወደፊት ከመንግስት ጋር አንድ ላይ በመሆን እነዚህ ዜጎቻችን ወደ ነበሩበት ይመለሳሉ። ጸጥታውም አስተማማኝ ይሆናል ብዬ አስባለሁ። ወንጀለኞችም በህግ ተጠያቂ ይሆናሉ ብዬ አስባለሁ። ሌላም እዚህ ቡድን ላይ የተወሰኑ እነዚህ ተረኛነን የሚሉት አሁንም እዚህ አካባቢ ላይ ለሚሰሩት የፌደራል መንግስትን እና የፌደራል ኢኮኖሚን ፖለቲካን በበላይነት መምራት አለብን ብለው የሚንቀሳቀሱ ግሩፖችም በተወሰነ መልኩ እጃቸው አለበት። መከላከያው ቶሎ እንዳይገባ የማድረግ መከላከያው ገብቶም ደግሞ ያለበትን የህዝብና የሀገር ኃላፊነት ከመወጣት ይልቅ ከላይ ባሉ በኢታማጆር ሹም ደረጃ ያሉ የነዚህ ቡድን አባላቶች ትዕዛዝ በመስጠት ሌላ ትርምስና ሌላ ውድመት ሌላ ሞት እንዲከተል ፍቃድ የመስጠት አይነት ነገርም አስተውለናል። ነጋዴ ባህር ላይ የሆነው እሱ ነው። ትርክሪፍት ላይ የሆነው እሱ ነው። እና እነዚህ ኃይሎች ትርምስን ለመፍጠር ሌላም አካባቢ ላይ ወሎም የሃይማኖት እና የማንነት በሚል ጭምብል ውስጥ ገብተውም ለመንቀሳቀስ ሞክረው ነበር። በህዝቡ የነቃ ተሳትፎ ይሄ በተወሰነ ደረጃ ሀሳባቸው ሙሉ ሳይሆን ተግባራዊ ሳይሆን በሀሳብ ደረጃ እንደያዙት ቀርቷል ማለት ነው። ነገ ያስቡትም ማለት አይቻልም። ግን እንዳልኩ ህዝቡን እያደራጀን ወጣቱን እያደራጀን ከጸጥታው ጎንም በመቆም ይሄ ትርምስ የሰላም መናጋቱ ወደ ነበረበት ነገር ያን ያህል አሁን የምታየው ጥሩ ነው። አሁን ጥሩ ነው። ከዚህ በተሻለም ደግሞ መስራት እንደሚኖርብን እናምናለን። ቢኮዝ ባለሀብቶች ስጋት የሚሆን እንቅስቃሴን አይፈልጉም። ቱሪስቶች አሉ ስጋትን አይፈልጉም። ከሌላው ክልል በተሻለ አሁንም ይሄ ነገር ባለበት ሁኔታ እንኳን የተሻለ የቱሪስት ፍሰት ያለበት አማራ ክልል ነው። የተሻለ ይሄን መጨመር ያስፈልጋል። ይሄን አክቲቪቲ መጨመር ያስፈልጋል። ክልሉን የተረጋጋ እና ሰላማዊ ማድረግ ያስፈልጋል። በዚያ ደረጃ ያው እየሰራን ያለ ነው። ግን እንዳልኩ ወደ ተግባር ገብተውም ያልተሳካላቸው ኃይሎች በገንዘብም በሐሳብም እየረዱ ተግባር ላይ ውጤት ያልመጣ ስራ በፕሮፓጋንዳ ደግሞ ትንሿን በማጋነን አንዳንዱንም በማጣመምና ፖለቲሳይዝ በማድረግ የዚህ ብሔር ተጠቃ የዚህ ሃይማኖት ተጠቃ ምናምን የሚሉ እነዚህ የበሬ ወለደ እንቅስቃሴዎች ይኖራሉ። ቢኮዝ አላማ አላቸው። አላማ እስኪሳካ የትኛውንም ሙከራ ይሞክራሉ። ያ እውን እንዳይሆን እና ተግባራዊ እንዳይሆን ግን መደራጀት ያስፈልጋል። እያንዳንዱ አማራ የኢንተለጀንስ ሰው መሆን ያስፈልጋል። መጠራጠር ይኖርበታል። አካባቢውን ጸጉረ ልውጥ ሰው ካለ ሰላማዊውን በሰላማዊ መልኩ የሚጠራጠሩትን ደግሞ አካባቢው ላለ የህግ አካል በመጠቆም ከዚህ በላይ ምንም ጫጫታ የማይሰማበትና የዚህ የስራ እድል ፈጠራው ሌሎች የኢኮኖሚ ጥያቄዎች አሉ፣ በብዛት አሉብን። እነሱን በሂደት እንድንጠይቅ መንግስት መልስ እንዲሰጥባቸው የማድረግ ስራ ይኖርብናል። ይህንንም እያደረግን ያለ ነው ማለት ነው። አሁን ምናልባት ቀደም ብለን ያነሳነው ሀሳብ ላይ ይሄ ሰላም የመንሳት አዝማሚያ በተለይ የሚጠቀሙባቸው ነገሮች ተብለው የሚነሱ ነገሮች አሉ። አንዱ እርስ በርስ ልዩነቶች እንዲኖሩ የማድረግ ዝንባሌዎች ይኖራሉ። ሁለተኛ የእርስ በርስም አለመናበብ ነገሮች አንዳንዴ
የሚያጋጥሙ ነገሮች አሉ ተብለው ይነሳሉ። ስለዚህ ከዚያ እነዚህ ክፍተቶች አሁን ሰላም ለመንሳት የሚያስቡ ኃይሎችን እንደ መጠቀሚያ ይጠቀሙባቸዋልና እሱ ላይ ሀሳብ ካለዎት? አዎ እንግዲህ ይሄ ክልል አማራ ክልል በሹምባሽ ነው የሚባለው በድሮ አጠራሩ። አማራ ያልሆኑ ግን በአማራ ቅብ የተቀመጡ ሰዎች ናቸው ሲያስተዳድሩት የቆዩ። ቲፒኤልኤፍ እንደፈለገ የሚያደርጋቸው አንዳንዱን ከዚህ በፊት ቃል ሰጥቼበታለሁ፣ ኢንተርቪው ሰጥቼበታለሁ። አስፈራርተው ቤቱ ድረስ አስፈራርተው እንገላለን ብለው በፈለጉት ደረጃ በፈለጉት ስፒድ እንዲሄድ የነሱን አላማ እንዲያሳካ የማድረግ ስራ ነው ሲሰሩበት የቆዩ። ክልሉ በተወላጆቹ አልተመራም። በተወላጆቹ ብቻ አይደለም ህዝቡን አስተባብሮ በህዝብ ላይ ተቀባይነት ያለው ስራ በመስራት እዚህ አካባቢ ላይ ብአዴንም ቢሆን አሁን አዴፓ የሚባለው ሙሉ ሆኖ ቃል ይሰጣል ብዬ አላምንም። እነሱም በይፋ ሂስ ሰጥተውበታል። እኛ አማራ አልነበርንም እስከ ማለት ድረስ ደርሰዋል። ስለዚህ ይሄ አካል ግን እስከታች ድረስ አልወረደም። መዋቅሩን ይጠቀሙበታል አላቸው። ወረዳ ላይ አላቸው፣ ዞን ላይ አላቸው፣ ቀበሌ ላይ እና ክልል ላይም አላቸው። እነዚህ ኃይሎች ከሁለት መንገድ ይሄኛውም ለነዚያ እንዲታዘዝ ይሆናል። አንደኛ ዋስትና በማጣት ከዚህ በፊት በሰራቸው ጥፋቶች የአማራ ህዝብ ይጠይቀኛል ብሎ በመፍራት ብቻ ገና ስጋት ውስጥ በመግባት ብቻ ምንም ቢሆን ያ መጥፎ ነገር ያ አሰራር ተመልሶ እንዲመጣ ከመፈለግ ያን ስራ ይሰራል። በሁለተኛ አቅም ስለሌለው አሁን እዚህ ፖለቲካው ላይ በመታይበት ሰዓት የዩኒቨርሲቲ ምሁራን ናቸው ሙሉ ከዚህ ከነበሩበት የፍራንኮፈን ውስጥ ወጥተው ፖለቲካው ላይ አክቲቭሊ ፓርቲሲፔት እያደረጉ ያሉት። ስለዚህ እነዚህ መተው ቦታችንን ይወስዱብናል በሚልም ዝም ብሎ ያልሆነ ተራ የሆነ ኮምፒቲሽን ውስጥም በመግባት ለነዚያ ተላላኪ በመሆን ትርምስ እንዲፈጠር ወደ አመጽ እንዲገባ የመስራት እንቅስቃሴዎች አሉ። አንደኛው እሱ ነው። ሁለተኛ እዚህ ተረኛ ነኝ የሚለው አካል የሚልከው በአንድነት ጭምብል የሚመጣ ኃይል አለ። ራሱን የአንድነት አቀንቃኝ ነኝ በሚል የሚመጣ አለ። እሱ አንደኛው ደግሞ የዚህ የሰላም እና መረጋጋቱ ፈታኝ ሆኗል። አንደኛው ከዚህ በፊት የአማራ ህዝብ አማራጭ ስላልነበር አማራጭ አድርጎ የወሰደው ድርጅት ይኖራል። ለጊዜው በዚያን ወቅት አማራጭ አድርጎ የወሰደው ነገር ይኖራል። ሁላችንም በዚያ ደረጃ ሄደንበት ሊሆን ይችል ይሆናል። እንደማያዋጣ ሲያቅ ደግሞ የሚያዋጣውን መርጧል ህዝቡ። ያ ኃይልም ከነበረው የሴራ ፖለቲካ የወጣ አይደለም። የራሳቸው ስራ አስፈጻሚዎች ናቸው ይሄን የሚናገሩት። ስለዚህ አሁንም በዚህ በአንድነት ስም በህብረት ስም አሁን ወሎ ህብረት ብሎ የመጣው ህብረት የወሎ ህዝብ ተጎዳ፣ የወሎ ህዝብ የኢኮኖሚ የፖለቲካ ተጠቃሚነት መኖር አለበት በሚል አይደለም። ይሄ ጭምብል ነው። ሜንሊ በወሎ ዩኒቨርሲቲ የሚቀነቀንና በነ አቶ ጀዋር የሚደገፍ ህብረት ነው። እንደ ፈረስ የተጠቀሙባቸው እዚህ አካባቢ የተወለዱ ልጆችን ነው። አንዳንዱ በዲሲፕሊን ተባሮ ከዩኒቨርሲቲ ተባሮ በእነሱ እርዳታ አዲስ አበባ ላይ የሚኖር ነው። የወሎን ህዝብ ነፃ አወጣለሁ ብሎ የሚመጣ እና አልቲሜት ጎሉ ሰላምና መረጋጋት መንሳት ነው። ይሄ አልተጠቀመም፣ ይሄ ቦታ አልተጠቀመም፣ ይሄ ቦታ አልሆነም በሚል የዚህ የአማራ አንድነትን እንደ ስጋት የሚቆጥር አካል የተለያዩ ትንኮሳዎች በማድረግ ሰላማችን እንዲናጋ ይፈልጋሉ። እውነት ለመናገር አሁን ባለንበት ሁኔታ የሚቸገሩ ይመስለኛል። ብዙ ማገዶ ይፈጃሉ ይሄንን እሳት ለማንደድ እና የቀበሩት ፈንጅ ቢቻል ሳይፈነዳ እዚያው እንዲከስም ማድረግ፣ ካልሆነ ሲፈነዳ ራሳቸውን ይዞ እንዲጠፋ ማድረግ ይኖርብናል። በዚያ ደረጃም ነው እኛ እየተዘጋጀን ያለ ነው ማለት ነው። እዚህ አማራ ህዝብ ላይ የአማራ ህዝብ ጥቅም እኩልነትና አጠቃላይ ጥያቄዎቹ እንዲመለሱ ሰራለሁ የሚሉ አካላት እዚህ የአማራ ህዝብ እንወክላለን የሚሉ አካላትም
ከዚህ ከጥቃቅን ልዩነቶች፣ ችግሮች ወጥተው በጋራ የአማራ ህዝብ ተጠቃሚነት እንዲረጋገጥ የሚሰሩበት አግባብ ከዚህ በፊት ባለው ሁኔታ አላየንም ነበርና አሁንም ያንን እንደ ክፍተት እነዚህ እርስ በርስ ውስጥ እንዳይገባና አጠቃላይ ይሄ አደረጃጀታቸው አሁን እያደራጃቸው ያለው አካል ገለልተኛ ሆኖ የህዝብን የወጣቱን የህዝብን ተጠቃሚነት የሚያረጋግጥ እነዚህ ኃይሎች ደግሞ እንሰራለን የሚሉ ኃይሎች በጋራ ሳይሰሩ የሚጠይቅበት ሲሰሩ ደግሞ በጋራ ተስማምተው እየሰሩ እንዲሄዱ በራሱ በህዝቡ ፍላጎት እየደገፋቸው እንዲሄድ የሚያስችሉ ስራዎች አብራችሁ እዚህ አካባቢ የሚሰሩት ነገር አለ ወይ? አዎ ከዚህ በፊት የነበረው በዚህ የግል ስምን በማስቀደም የግል ጥቅምን በማስቀደም ሽኩቻዎች ነበሩ እና እነዚህ መለያየቶች ደግሞ በመንግስት ስለሚደገፉ እንዳልኩ የአማራ አንድነት መምጣት የለበትም በሚል ዝም ብሎ በእነዚህ በግዛቶች ላይ የሚሽከረከር ጥቅም እና ኮምፒቲሽን ውስጥ ያስገቧቸው ኃይሎች ነበሩ። መንግስት ነኝም ብሎ ክልሉ ላይ ያለውም በዚያ ደረጃ ይንቀሳቀስ ነበር። ይሄ ተቃዋሚውም እንደዚያው ወጣቱም በዚያ ደረጃ መሳሪያ ሆኖ ቆይቷል። ለገዢዎች መሳሪያ ሆኖ ቆይቷል። እሱን ነው እየሰበርን ያለ ነው። አሁን የምናቋቁመው የአማራ ወጣቶች ማህበር የተለያየ ፍልስፍና ይኖረው የተለያየ የፖለቲካ አይዲዮሎጂ ይኖረው ግን አማራነቱን አሳልፎ መስጠት ስለሌለበት የዚህ ፓርቲ አባል ነህ የዚህ ፓርቲ አባል ነህ የሚባል አይደለም። በዚያ ደረጃም አይደለም። ገለልተኛ የሆነ ለህዝቡ የሚያስብ ለከተማው የሚያስብ ለሀገርም እንዳልኩ አልቲሜት ጎላችን ሀገር እንደ ሀገር እንድትቀጥል ማድረግ ሀገር የሁሉም ባለቤትና ቤት መሆኗን ማረጋገጥ ነው። ስለዚህ ለዚያ እንቅፋት የሚሆኑ ነገሮችን በሙሉ እያስወገድ እየተሰባሰብን ያለ ነው። አሁን ዛሬ እንኳን እንደ ምሳሌ ባነሳል አንድነት ነኝ የሚል ፓርቲንም የወከለ ሰው አለ። የሌላ የዚህ የአብንም ፓርቲ ተወካይ ይኖራል። ጎንደር ውስጥ የሚኖር አለ፣ ጎጃም ውስጥ የሚኖር አለ፣ ወሎ ሸዋ ውስጥ የሚኖር አለ። አንድ ላይ ነው የተሰባሰብነው። መያድ ውስጥ ያለ መሪም የነበረ አለ። ስለዚህ ይህንን የምናደርገው ይህንን አንድነት የአማራን አንድነት ለማምጣት ነው። አማራ አንድ ከሆነ ይታወቃል። ኖርማሊ ኃይሉም ይታወቃል። ኃይሉም ያለው አንድነቱ ላይ ነው ያለው። የኢትዮጵያ ኃይልም ያለው እዚህ የአማራ አንድነት ላይ ነው። አማራ ከተፈረካከሰ፣ አማራ በግዛቶቹ ከተከለለ፣ ወደ ጎጥ ከገባ፣ ወደ ዘረኝነት ከገባ አደጋ ነው። ስለዚህ አማራ ነኝ ብሎ ቤቱን ሰርቶ ልዩነቶች እንኳን ቢኖሩ በውስጥ እየተነጋገርን እየቀረፍናቸው ነው ያሉና ለውጥ አለ ብቻ ሳይሆን እጅግ በጣም ተስፋ ሰጭ የሆነ ለውጥ አለ። ይህንን እናስቀጥላለን፣ ይዘነው እንቀጥላለን። ክቡራን ተመልካቾች እየተከታተላችሁት ያላችሁት የወቅታዊ ፕሮግራማችንን ነው። ወቅታዊ የዛሬ ፕሮግራማችን እንግዲህ 100 አለቃ ማስረሻ ሰጤ ናቸው። አብራችሁን ቆዩ። መልካም። አሁን የአማራ ሕዝብ ጥያቄዎች ከዚህ በፊት የሚነሱ ነበሩ። በጣም ወሳኝ እንደውም አንዳንዶች የህልውና ጥያቄ ብለው የሚጠቅሷቸው አሉና እነዚህ አሁን ከለውጡ በኋላ ያሉበት ደረጃ የተፈቱበት አግባብ አለ ወይስ ምን ላይ ናቸው? እና አጠቃላይ የሀገራዊ ሁኔታውም ከክልሉ ጋር ያይዘው ከአማራ ሕዝብ ጋር ያይዘው ቢገልጹልኝ። አው እንግዲህ ህዝብ እንደተናገርኩት በተለያየ ቦታ ላይ እየሞተ እየተሰደደ እየቆሰለ ነው ይሄ ለውጥ የመጣው። ከዚህ ለውጥ ግን የአማራ ህዝብ ተካፋይ አይደለም። የአማራ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብም እንደውም እጅግ በጣም ፈታኝ ወቅት ላይ ነው ያለ ነው። ሀገር እንደ ሀገርም ስጋት ላይ ነው ያለችው። በየቦታው 4 5 እስከ 10 ወጣቶች እያደራጀ የኖረውን 30 ዓመት 40 ዓመት እና ከዚያ በላይ የኖረን ሰው ህይወት እያፈናቀሉ ንብረት የመዝረፍ
ዝርፊያን በመንግስትም የተፈቀደ በሚመስል ደረጃ ወንጀለኞች አይያዙም፣ መንግስትም አያስተባብልም፣ መንግስትም ጥበቃ አያደርግም። በተለይ በኦሮሚያ ክልል እኛንን ለውጥ ያመጣ ነው በሚል እጅግ በጣም ጽንፈኛ በሆነ መሪዎች እየተመራ ነው ያለው እየሄደ ነው ያለው። መንግስትም እንደዛው ነው። እኔ ቅርታ አድርጉልኝ አተያየ ትክክል ላይሆን ይችላል። ከዚህ በፊትም በማረሚያ ቤት ሆኜ የተለያዩ የትግል ስልቶችን በመቀየስ ከኦሮሞ ፖለቲከኞች ጋር ከነ አቶ በቀለ ገርባ ጋር በመሆን የተለያዩ የሰላማዊ ትግል አማራጮችን እየተጠቀምን ህዝብን ስናደራጅ ቆይተናል። ህዝብን ስናታግል ቆይተናል። ይሄ ታሪክ የሚያወጣው ነው፣ ራሳቸው የሚናገሩት ይሆናል። ከቅሊንጦ ማረሚያ ቤት እየተባሉ እየተጻፉ የሚወጡት ጽሁፎች እኛ ናቸው። ለ4 ቀን ለ5 ቀን የገበያ ማቆም አድማ የምንጠራው እኛ ነን። ይሄ በአክቲቪስቶች ይገኛል፣ በራሱ በጀዋር እጅ ይገኛል። እነዚህ ጽሁፎች ሌላው ኢትዮጵያዊ የሚያውቀው ነው የሚሆነው። ስለዚህ ለውጥ እኔ ነኝ ያመጣሁኝ ብሎ አንድ ቡድን ብቻ ሲነሳ እኛ የት ነበርን? አሁንማ እንደውም ይሄ ሌላው አካባቢ እኮ ተረሳና ለውጥ ያመጣው ብአዴን ነው፣ ለውጥ ያመጣው ኦህዴድ ነው፣ ለውጥ ያመጣው ደኢህዴን ነው ወደ ማለትም ተደርሷል። እነሱን ነፃ አውጥተናል። እውነት ለመናገር ከህወሓት ጋር እኩል መታየት እንኳን አይችሉም ነበር። እኩል ጠረጴዛ ላይ አብሮ መነጋገር እንኳን አይችሉም ነበር። አሁን ይሄ ኢህአዴግ የሚባለውን አውሬ ድርጅት ርዕዮተ ዓለሙም የሰከረ ፍልስፍና ባያፈርሱት እንኳን እኩል መነጋገር ችለዋል፣ በኢህአዴግ ደረጃ ማለት ነው። እነሱንም ነፃ ወጣን እኛ ነን። አጠቃላይ የኢትዮጵያ ህዝብ ነው። በሁሉም ቦታ ላይ ሰው ሞቷል። ጎንደር ላይ ብዙ ሰው ሞቷል። ባህር ዳር ላይ ብዙ ሰው ሞቷል። እነዚህ ለግል ጥቅማቸው አይደለም ወይ ቤት ሲዘርፉ አይደለም የሞቱት። እና ለውጡ የመጣው በጋራ ነበር፣ ግን ወደ አንድ ወገን ሄዷል። እዚያ ውስጥ ሆነን በምንሰራው ስራ እኛ ጽሁፍ እናወጣለን፣ ጀዋር ጋርና ኢሳት ጋር ይደርሳል። ተመልሶ መሬት ላይ የሚሰራው በኦህዴድ ነው። ቤት መግዛት ለምትፈልጉ አስደሳች ዜና! በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው እያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። የሚሰራው በኦህዴድ ተመልሶ ለኛ አንዳንድ በማረሚያ ቤት እንዳንጎዳ አንዳንድ ድጋፎች ያደርጉልናል። ስለዚህ ጀዋርን፣ በቀለ ገርባን፣ ለማን፣ አብይን፣ ዳውድን የተለያዩ ሰው አድርጎ መቁጠር በራሱ አሁን ለሚሰራው ይሄ የተረኝነት ስሜት ይሄ የጽንፈኝነት ስሜት ለሚሰሩት ስራ በራሱ አቅም መፍጠር ነው። እንደኔ ማለት ነው። አንድ ላይ ነው የሚሰሩት። እንዳልኩ ነው ቅድም የኛን ተሞክሮ አንስቻለሁ። ጀዋር የተለያየ አልነበርንም፣ እኔም የተለያዩ አልነበርኩም፣ ወይ በቀለ የተለያየ አልነበርም። በአማርኛም በኦሮምኛም ነው እየጻፍን የምናወጣው። እያንዳንዱ ሰው ስለሚያውቅ በተለይ አክቲቪስቱ ስለሚያውቅ ማለት ነው። ስለዚህ አሁን መንግስት ሪስፖንሲብል በሚሆንበት ጉዳይ ላይ እነለማ እና አብይ መግለጫ ይሰጡበታል። ኖርማል ነው። እነሱ ያስተባብሉበታል ወይ ይሄዱበታል። እነሱ ቢሄዱ ሌላ ኪሳራ፣ ሌላ ከነሱ ድርጅት ችግር ይፈጠርብናል፣ ችግር ያመጣብናል በሚሉት አግባብ ደግሞ ግን ደግሞ ያ ነገር መደረግ ካለበት ደግሞ በጀዋር እንዲሰራ ያደርጉታል፣ በአቶ ዳውድ እንዲሰራ ያደርጉታል። ስለዚህ አንድ አይነት ግብ ላይ ለመድረስ የተለያየ መንገድ የሚከተሉ ሰዎች እንጂ በፍጹም የተለያዩ ሰዎች አይደሉም። 12 ዓመት ቤት አገኛለሁ ብሎ ሲቆጥብ የኖረን የአዲስ አበባ ሕዝብ በጉልበት
ሲቀማ መንግስት የለም እንዴ ልንል አንችልም። መንግስትም ስለሚያውቅ ነው። ኖርማሊ ድራማ ነው። ዛሬ ጀዋር ሜጫ ይዞ ወጣ። በነጋው የአዲስ አበባ ከተማ ከንቲባ መሬት ይሰጣሉ አለ ወይ ቤቱን ፈቅጀላችኋለሁ አለ። ከኦሮሚያ ክልል ደግሞ በዚያ ቤት ዙሪያ ላይ መግለጫ ሰጠ። እኛ ያልተሳተፍንበት አርሶ አደሮቻችን ያልተሳተፉበት ያፈናቀሉ ምናምን እነዚህ አካባቢ ላይ ቤቶች ሲሰሩ አርሶ አደር ተፈናቅሎ ይሆናል። አርሶ አደሩ መቋቋም እንዳለበት ማምናሉ። የኦሮሞ አርሶ አደር ከዚህ አካባቢ ላይ በትንሽ ገንዘብ ራሳቸው ቪዲዮ ባፈናቀሉት ሰው ላይ ወጥቶ ለልመና እንዲደረግ አልፈልግም። ግን ደግሞ መንግስት አለ ብሎ የአዲስ አበባ ህዝብ ሲቆጥብ የኖረው ከድህነት ላይ ከሚበላው ላይ እየቆጠበ የኖረበትን ቤት ግን በኃይል የኛ ነው በሚል ተላልፎ ለሌላ ሲሰጥ እውነት ለመናገር ለውጡ እውነትም እነሱ ናቸው ያመጡት ወይም ደግሞ በተሳሳተ መንገድ ተረድተውታል ወደ ማለት ነው የሚሄደው። በዚህ ጉዳይ ላይ ከባዴንም ውስጥ ላይ ሊነጋገሩ ይችላሉ። በዚህ ደረጃ ግን ወጥተው የድብቅ ስራቸውን ሲያጋልጡ አልሰማም። በዶዘር ነው ቤት እየፈረሰ ያለው አዲስ አበባ ላይ፣ ሌላም ቦታ ላይ እንደዛው የውጭ ዜጎች ኢንቨስተሮች ሳይቀሩ እየተገደሉ እየተቃጠሉ ነው። ኢሰብአዊነት በሀገራችን ታይቶ በማይታወቅ ደረጃ ዜጎች እየሞቱ ነው። ዘግናኝ የሆነ ኢንተርናሽናል ክራይም እየተፈጠረ ነው ያለው። ስለዚህ ይህን ማስቆም ይኖርበታል። ይህን ለማድረግ እንግዲህ አሁን ያለንበት አካሄድ የነሱ አካሄድ የፌደራል መንግስቱ አካሄድ እንዳልኩ በተረኝነት አካሄድ ስለሆነ የሰሩትን ይስሩ። እዚህ ውስጥ ግን መደራጀት ይኖርበታል። ተመጣጣኝ ኃይል ይዘን እኩል መነጋገር እንድንችል አሁንም የአማራ ህዝብ የአማራ ወጣት መደራጀቱን በሁሉም አካባቢዎች ላይ ወረዳዎች ላይ ዞኖች ላይ በሁሉም አካባቢ ላይ ለህዝብ የቆመ ለሀገር የቆመ አስተሳሰብ ያለውን ወጣት ማሰባሰብና ማደራጀት ስለሚያስፈልግ በዚያ ደረጃ እየተንቀሳቀስን ያለነውና ለውጡ እውነት ለመናገር ኦፒዲዮን ጠቅሟል። ውጭ ላይ ሆነው ደግሞ በዚህ እየታሰረ ባለው እየሞተ ባለው ወጣት የፖለቲካ ትርፍ ሲያደርጉ የኖሩ የፖለቲካ ነጋዴዎች አሉ። ለነሱ ጠቅሟል። ከዚያ ውጭ ግን ለአማራ ህዝብ የጠቀመው ነገር የለም። እውነት ለመናገር ያመጣልን ነገር የለም። ያመጣልን ነገር ቢኖር በመንግስት የተደገፈ መፈናቀል ነው። በመንግስት የተደገፈ ሞት ነው ያመጣልን ነገርና እንዳልኩ ትግል ነው። ትግል ጎል አለው። ጎሉ ደግሞ ኢትዮጵያ እንዳትፈርስ ነው። በኢትዮጵያ ህዝብ ያለ በኢትዮጵያ ውስጥ ያለ ብሔር ብሔረሰብ እኩል ተጠቃሚ እንዲሆን ነው። በዚህ ደረጃ ጥቅማችን ሲነካ ደግሞ እና ይሄን ጎል እናፈርሳለን ሲሉ እኩል ተወዳዳሪ ሆኖ መቅረብ ስላለብን በዚያ ደረጃ እየተንቀሳቀስን ነው ብዬ አምናለሁ። እንግዲህ በሁሉም ቦታ ትግል ነበረ። በዚህ ምክንያት ያው ለውጡ መጥቷል። ወጣቶች መስዋዕትነት ከፍለዋል። ብዙ ህዝብ የትም አካባቢ ላይ ታግሏልና ይሄ ለውጥ በዚህ በታገለው ህዝብ ልክ እኩልነት የኩል የለውጡ ውጤት እንዲገኝ ምን መደረግ አለበት? እንዴት በኢህአዴግ ውስጥስ ምን አይነት አካሄዶች ነው መሄድ ያለባቸው ብለህ ሀሳብ የምትሰጠው? እንግዲህ አንዱ የአማራ ህዝብ ትግል ባዴንን አማራ ማድረግ ነው። በዚህ በእናቴ አማራ ነኝ በአባቴ አማራ ነኝ የሚል ሰው አይደለም የምፈልገው ነው። የአማራነት ስነልቦና ያለው ሰው ነው የምፈልገው። የአማራነት ስነልቦና ካለው የአማራ ህዝብ እኩል በኢኮኖሚም በፖለቲካም ተጠቃሚ መሆን አለበት ብሎ መነሳት ይኖርበታል። ክልሉ ላይ የአማራን ህዝብ ወክዬ መንግስት ነኝ እስካለ ድረስ ማለት ነው። ስለዚህ ቤተ መንግስት የተነካ ተብሎ ከቡራዩ ከምን
ወጣቱ ሊመጣ ነበር ባለማግስት በአንድ ጠቅላይ ሚኒስትር እንደዚህ አይነት የኢትዮጵያ ጠቅላይ ሚኒስትር የአንድ አካባቢ ወይም ደግሞ የነዚህ አካባቢ ብቻ መንግስት እንደሆነ አድርጎ ሲያቀርብ እኔ ምን እየሰራው ነው እኔን ምን አርገኛል ማለት መቻል ነበረበት። እዚህ አካባቢ ያለ የአዴፓ ተወካይ እዚህ አካባቢ ላይ ያለ የፌደራል መንግስት እሱን እንደሰው አልቆጠረውም ማለት ነው፣ ወይም ደግሞ በያዘው ቦታ ላይ አላመነበትም ማለት ነው። ስለዚህ እንደ ድርጅትም መግለጫ ማውጣት ነበረበት። ህዝብን ከጎኑ ማሰለፍ አለበት ብዬ ነው ማምነው። ከዚህ በኋላ እንደዚህ አይነት የብሪት አካሄዶች እንደዚህ አይነት ዘውገኝነት፣ ጽንፈኝነት በምንም ታምር የህዝብን ጥቅም አሳልፎ ለመስጠት በኦፒዲዮ ደረጃ የሚከደው እና አካሄድ ላፍታ እንኳን መዘግየት ያለባቸው አይመስለኝም። ሂደቶች ይኖራሉ፣ አካሄዶች ይኖራሉ። ኢህአዴግ ደግሞ አራቱም ድርጅቶች ናቸው። ለውጥ ማመጣን የሚሉት እኮ አራቱ ናቸው። ህወሓት ሳይቀር እኮ ለውጥ አምጥቻለሁ ይላል። የፖለቲካ ትግል የውስጥ ትግል አድርጌያለሁ ይላሉ። ስለዚህ በአንድ ድርጅት የበላይነት አገር እንድትመራ መፍቀድ ያለባቸው አይመስለኝም። ጠንካራ የሆኑ በህዝብ በኩል ታማኒነት ያላቸው የአማራዎችን አዴፓ ማሰባሰብ ያለበት ይመስለኛል። የዩኒቨርሲቲ አስተማሪዎች አሉ፣ የዩኒቨርሲቲ ውስጥ የሚሰሩ ሰራተኞች አሉ፣ ምሁራን አሉ። እነሱን ወደዚህ ውስጥ ማስገባት ያስፈልጋል። ጉልበት ነው የሚሆኑት፣ ለሱ አደጋ አይደለም የሚሆኑት። እሱ ሲፈርስ ህዝብም ላይም የተወሰነም ትንሽ አለመረጋጋት ይፈጠራል። እሱ እንዲሆን ስለማንፈልግ በተወሰነ መልኩም ቢሆን አትሊስት መፍረሱ በሂደት ነው መሆን መቻል ያለበት። በሂደት እያስረከበ ነው መልቀቅ ያለበት እንጂ ባንዴ ለእንደዚህ አይነት ወሮ በላ አሳልፎ ሲሰጥ እውነት ለመናገር ያማሃል፣ እንደ ህዝብም አያግባባንም። እኔ የምከራከር ከሆነ ለኔ ስልጣን ሰጥቶ እኔ ዝም እንድል ማድረግ የለበትም። እኔ የምከራከር ከሆነ ዞሮ ዞሮ ሐሳብ የገዥ ከሆነ የኔን ሐሳብም መንግስት ሊሄድበት ይገባል ብዬ ነው የማስበው። because መግዛት ያለበት ማስተዳደር ያለበት ሐሳብ ነው፣ መምራት ያለበት ሐሳብ ነው። እና ከዚህ በፊት ቲፒኤልኤፍ ሊደር እንዲሆኑ አይደለም የሰራው፣ ማናጀር እንዲሆኑ ነው ያደረጋቸው። ማናጀር እንዲመሩ አይደለም። አቅማቸውን በዚያ ደረጃ አሳንሶት ቆይቷል። አሁን እየደገፍናቸው ነው። ሰው ይሁን አማራ ይሁን የአማራን ህዝብ ጥቅም ያስከብሩ፣ የኢትዮጵያን ህዝብም ህልውና በተለይ የመኖር መብት ከሀገር ዙሮ የመስራት መብታቸውንም አብሮ እኩል ጠረጴዛ ዙሪያ መወሰን መቻል አለበት። ኦፒዲዮ ሊወሰንለት አይገባም ብዬ ነው የማስበው። እኩል ምርጫ አላቸው፣ እኩል በዚህ ደረጃ የፍራት ቆፈናቸውን ከዚህ ከይሉንታ ፖለቲካ መውጣት አለባቸው እውነት ለመናገር እንጂ ብናገር ሌላ ዘረኛ ባላለው እዚህ ጋር ብናገር የትኛውም ቦታ ላይ አንድ የነጻነት ታጋይ የአፍሪካ ነጻነት ታጋይ ሲናገር ደሃ ተበደለ ብዬ የማስብበት ቦታ በሙሉ እየገባው ትጥቄን ይዤ ታገላለሁ ነው። እና የትኛውም ቦታ ላይ ደሃ ሲፈናቀል አማራ ስላልሆነ ዝም ማለት የለበትም ወይ አማራ ስለሆነ ገና ያንተ ወገን ሲፈናቀል ተናገርክ ተብሎ እንደ ዘረኝነት ይቆጠርብኛል ብሎ ይህን ግፍ እያየ ማለፍ የለበትም ብዬ አስባለሁና በመጀመሪያ አማራ እንዲሆኑ ነው ጥሪ ማድረገው። አማራ እንዲሆኑ የአማራነት ስነልቦና እንዲኖራቸው፣ የኢትዮጵያዊነት ስነልቦናም እንዲኖራቸው፣ ኢትዮጵያ እንዳትፈርስ ኢትዮጵያን የሚወዱ መሆን መቻል ይኖርባቸዋል። በዚህ ደረጃ ከመሪው ውጭ በተለያየ ዳይሬክሽን የሚደረጉ የኦፒዲዮን የተንኮል አካሄድ ግን ማስቆም ይኖርበታል ብዬ አስባለሁ። ካላስቆመም እኛ እናስቆማለን። ትግል ነው። ትግሉን ያመጣውም ህዝብ ነው። ህዝቡ ከዚህ ትግል አልተጠቀመም በሚል መቀስቀስ ይቻላል። በየቦታው እዚህ አካባቢ ላይ በምትሄድበት ሰዓት እጅግ በጣም ብዙ ወጣት ስራ የለውም። ይህን ወጣት አጣና ሲዘን መንገድ ማዘጋት ቀላል ነው፣ ስለማይጠቅም ነው። በዚያ ደረጃም የሀገር ህልውናና የህዝብ ጥቅም ይከበራል ብዬ ስለማላምንም ነው። እና በዚያ በኩል የሚደረጉ ግን ደግሞ ይህንን ኦነግን ያደረገው
ኦፒዲዮ አያቅም ይሄን ጀዋር ነው ያደረገው ኦፒዲዮ አያቅም የሚል የጅል አካሄድና ተጃጅለው እኛንም ሊያጃጅሉን የሚሄዱትን አካሄድ ኦነን ለመናገር ስለማቅም ጭምር አጥብቄ እቃወማለሁ። ህዝብም ይሄን በዚህ እንዳይታለል ሰሞኑን አሁን የሆነ ባንዲራዎች በተሰቀሉበት ቦታዎች በሙሉ አረንጓዴ ቢጫ ቀይ ባንዲራ ሊሰቀል ይችል ይሆናል። አካሄድ ነው። ኢትዮጵያዊነት በተጠላበት አካባቢ በሙሉ ኢትዮጵያዊነት ሊቀነቀን ይችል ይሆናል። አካሄድ ነው። በሙሉ አምነውበት ኢትዮጵያ መውደድ ይኖርባቸዋል። ኢትዮጵያ እንዲያስተዳድሩ መሪዎችን ደግፈናቸዋል። ለማ ደብረ ወርቅ ተወላጅ ስለሆኑ አይደለም እኮ ደብረ ወርቅ ላይ በየሻይ ቡና ቤቱ ፎቶአቸው ያለው ጥሩ የሀገር እና የአንድነት እዚህ የኢትዮጵያዊነትን ህልውና ያስቀጥላሉ ብለን ተስፋ ጥለንባቸው ነው። ያም ሲሆን በሪዘርቭ ነበር የነበርነው እውን አረጉልን። አሁንም ቢሆን ከዚህ ከተንኮል አካሄዳቸው መታቀብ ይኖርባቸዋል። አዴፓ በዚህ በኩል ትልቅ ሚና ይኖረዋል። ይሄን ማያደርግ ከሆነ ያው እንዳልኩ ትግል ላይ ነው ያለነው። በዚህ በኩል ይሉኝታ ሚዞን የህዝብን ጥቅም አሳልፈን አንሰጥም። የአዲስ አበባ ጉዳይ የኦፒዲዮ ጉዳይ አይደለም። የአዲስ አበባ ጉዳይ የእያንዳንዱ ኢትዮጵያ ጉዳይ ነው። ሶማሌ ያገባዋል፣ ደቡብ ያገባዋል፣ አማራው ያገባዋል፣ ትግሬው ያገባዋል። ስለዚህ እዚያ ውስጥ የሚሰሩ አንዳንዴ የመንግስትን መዋቅር ሙሉ ለሙሉ የኦፒዲዮ ሰዎች እንዲይዙት እየተደረገ ነው። የፌደራል መንግስት እንደዚያው የዚህ ሚኒስትርነት ቦታውን ጠቃሚ የሚሏቸውን ቦታዎች በሙሉ ፌደራል ደህንነት ቦታዎች፣ ሌሎችም ቦታዎች ኖርማሊ እነዚህ መስሪያ ቤቶች የሀገርና የህዝብ እንዲሆኑ ነው የምፈልገው። ከዚያ ውጭ የድርጅትን አላማ በተለይም የዚህ ተረኛ ነኝ ለሚል ቡድን አለንጋ ሆነው ከመጡ ግን ህዝብ እንደማይቀበላቸው ማወቅ ይኖርባቸዋል ብዬ ነው ማሰበው። አጠቃላይ እንደ ሀገር አንድነት እንዲኖር እዚህ በአማራ ደግሞ አማራ አንድነቱ ተጠናክሮ ኢትዮጵያንም ከስጋት እንዲታደግ ወጣቱ ምን ማድረግ አለበት? ዋው ትልቁ ነገር አሁን ተስፋችን ወጣቱ ነው። የዚች ሀገር ተስፋም ወጣቱ ነው። ሲከፋው አገር ሲበተን ቁጭ ብሎ ከሚነደው እሳት የሚሞቅ ወጣት አያስፈልግም። በአደንዛዥ እጽ የደነዘዘ ወጣት አያስፈልግም። ስለዚህ ከዚያ መውጣት መቻል አለበት። ሀገር መጠበቅ መቻል አለበት። የአማራ ወጣት መደራጀት አለበት። በተለያየ የፖለቲካ ፍልስፍና ውስጥ ይኖር አማራነቱን አሳልፎ ባንዳ መሆን የለበት። የአማራን ህዝብ ኢኮኖሚያዊ እና ፍትሃዊ ተጠቃሚነት ባላረጋገጠ መልኩ የሚመጣን አካል በሙሉ መመከት ይኖርበታል። ትግሉ ሰላማዊ ነው የሚሆነው። ከዚህ በፊት እንደተደረጉት አካሄዶች እዚህ ጋር ወደ መቀሌ ሲሄድ ተንጠባጥቦ የተሰራን ሆስፒታል አናቃጥልም። እንደዚህ አይሆንም። እሱን አጋጣሚ አያገኙ። ስለዚህ ወጣቱ አሁንም እየተደራጀ ሀገሩን እንዲጠብቅ፣ አካባቢውን እንዲጠብቅ፣ የሰላሙ አጋዥ እንዲሆን፣ የኢትዮጵያን ህዝብም ህልውና አጋዥ እንዲሆን ጥሪ ማድረግ ፈልጋለሁ። ኖርማሊ በዚያ ደረጃ ነው እየተደራጁ ያሉት። ለሌላው ስጋት በማይፈጥር መልኩ ነው እየተደራጁ ያሉት። አሁንም ይሄንን የተለያዩ ተንኮሎች እየተሰሩ የዚህን የወጣቱን አላማ ሽፍት አድርጎ ለግል መጠቀሚያቸው እንዳያደርጉት ነቅቶ መጠበቅ አለበት ብዬ አስባለሁ። ለዚህም አሁን እያደራጀን ያለነው ወጣት ከዚህ በፊትም የተደራጀው የአማራ ወጣት ለተግባራዊነቱ በቁርጠኝነት እንደሚንቀሳቀሱ ተስፋ አደርጋለሁ። የመንግስት አካላትም ከእርስ በርስ ሽኩቻ ወጥተው እዚህ ውስጥ ያለ አዴፓም አብንም
ሌሎች ፓርቲዎችም ከእርስ በርስ ሽኩቻ ወጥተው እና በጋራ አንድ በሚያደርጉን የፍልስፍና ጉዳይ የፖለቲካ አይዲዮሎጂ ጉዳይ እንዳለ ሆኖ ግን በጸጥታው ጉዳይ በህዝብ ጥቅም ጉዳይ አንድ ላይ መስራትና አንድ ላይ መንቀሳቀስ አለባቸው ብዬ አምናለሁ። ስለዚህ እንዲያደርጉም ጥሪዬን አስተላልፋለሁ። እናንተም እንግዲህ ጀማሪ እንደመሆናችሁ መጠን ይህ ሚዲያ በህዝብ ቁጭት የተመሰረተ ሚዲያ ነው። ህዝብ ነው እያቋቋመ ያለው። የህዝብ አይንና ጆሮ በመሆን የአንድ ፓርቲ የአንድ ቡድን ደጋፊ ሳይሆን ለኢትዮጵያ ህዝብ እና ለአማራ ህዝብ ጩኸቱን የሚያሰማበት ብሶቱን የሚያሰማበት ደስታውንም የሚያሰማበት የህዝብ ድምጽ እንዲሆን ሁላችንም እንሰራለን። በርቱ ለማለት ወዳለሁ። አመሰግናለሁ። እናመሰግናለን። ክቡራን ተመልካቾች የዛሬ ወቅታዊ ፕሮግራማችን ይህን ይመስል ነበር። ከመቶ አለቃ ማስረሻ ሰጤ ጋር ያደረግነው ውይይት ማለት ነው። በሌላ ፕሮግራም እስከምንገናኝ ሰላም ቆዩን። መቶ አለቃ ማስረሻ ሰጤ በሌላ ፕሮግራም ሰፋ ያለ ቆይታ እንደሚኖረን ተስፋ